በሀገራችን የገንዘብ ቫልዩ ከጊዜ ወደ ጊዜ እያሻቀበና እያሽቆለቆለ ይገኛል። ብዙዎቻችን ወደ ኢንቨስትመንት ከምንቀይረው ይልቅ ያለንን ገንዘብ ብናስቀምጠው የበለጠ ተመራጭ እንደሆነ እናምናለን። ግን ይሄ ስህተት ነው። ገንዘባችንን ወደ ኢንቨስትመንት ብንቀይረው ሁላችንም የቤት እድለኛ ልሆን እንችላለን። ለምን ካላችሁኝ ደግሞ ሜሪት ፕሮፐርቲስ በታሪካዊቷ ፒያሳ በካሬ ከ73,000 ብር ጀምሮ የባንክ ብድር የተመቻቸላቸውን የቤት አማራጮች ከባለ 1 እስከ ባለ 3 ማቅረባቸውን ሰምተን ብቅ ብለናል። በሚኖረን ቆይታ የካሬ መጠን፣ ዋጋ፣ በአጠቃላይ ሁላችሁም የቤት እድለኛ ልትሆኑ የምትችሉበትን አጋጣሚ ለእናንተ ተመልካቾቻችን የምናደርሳችሁና እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። የትም እንዳትሄዱ። ሰላም ጤና ይስጥልኝ። እንደምን አለሽ? አለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ እንግዲህ በመሀል ፒያሳ የተለያዩ የቤት አማራጮችን በካሬ ከ73,000 ብር ጀምሮ ከ30% ቅናሽ በላይ ለደንበኞች ልታስረክቡ መሆኑን ሰምተን ብቅ ብለናል እና እጅግ ከምን በጣም ትክክል። እንግዲህ በመሀል ፒያሳ ሜሪት ፕሮፐርቲስ ሪል ስቴታችንን በጣም በቅናሽ ዋጋ በመሸጥ ላይ እንገኛለን። ዲዛይኑም እንደምታዩ ከአራዳ ፓርክ ፊት ለፊት ነው የሚገኘው። አጠገቡ ደግሞ ፍሬንድሺፕ ፓርክ አለ። በዛ ላይ ደግሞ በአካባቢው በጣም ትልልቅ ግሪን ኤሪያዎች አሉ። ቆንጆ ቪው አለው። በአራቱም አቅጣጫ ቆንጆ ቪው የሚያገኝ ሪል ስቴት ነው ማለት ነው እና ዲቴይሉን ደግሞ በደንብ እንድናወራ ወደ ውስጥ በጣም ደስ ይለኛል። በመጀመሪያ ራስሽን እንዲሁም ደግሞ ድርጅታችሁን ከማስተዋወቅ እንጀምር። እሺ፣ ስሜ ቤተልሔም መምሩ ይባላል። የሜሪት ፕሮፐርቲስ የሽያጭ አማካሪ ነኝ። ሜሪት ፕሮፐርቲስ ከ15 ዓመታት በላይ የቆየ ድርጅት ነው። በተለያዩ የቢዝነስ ዘርፎች እና በኮንስትራክሽን ዘርፍ ማለት ነው እና አሁን ላይ ደግሞ እንግዲህ በሪል ስቴቱ በመሀል ፒያሳ ቆንጆ በሆነችዋ በውቢቷ በታሪካዊቷ እንግዲህ ሪል ስቴት ይዘን መጥተናል። ከአራዳ ፓርክ ፊት ለፊት ማለት ነው እና ስለ ሜሪት ፕሮፐርቲስ ሌላ ስነግርሽ የተለያዩ እህት ኩባንያዎች አሉት በውስጡ ማለት ነው። በጣም ብዙ ናቸው። ከነዛም ውስጥ ደግሞ አማና ፒፒአር ይባላል። አማና ፒፒአር እንግዲህ በፓይፕ ኢንዱስትሪ የሚታወቅ ነው። በጣም ታዋቂ ነው። አማና ትሬዲንግ ይባላል። ኮፊ ወደ ውጭ ኤክስፖርት የሚያደርግ ነው። ሌላ ደግሞ ፎርዩ ትሬዲንግ ይባላል። ፎርዩ ትሬዲንግ ደግሞ በዘይት ኦይል ፕሮዳክሽን ላይ በደንብ የሚታወቅ ነው። ክርስቲያን ካርዲዮሎጂክ ሴንተር ይባላል እና የመሳሰሉትን እህት ኩባንያዎች አቅፎ የያዘ ትልቅ ድርጅት ነው። እህት ኩባንያዎች አሉት ማለት ነው። በጣም ጥሩ። ዛሬ እንግዲህ የተገናኘ ነው በአዲስ ነገር ነው። በመሀል ፒያሳ የተለያዩ የቤት አማራጮችን ለደንበኞች ልታስረክቡ መሆኑን ሰምተን ብቅ ብለናል እና እስኪ አዲስ እየሰራችሁ ያለውን ሳይት በተወሰነ መልኩ እናንሳ። በጣም ጥሩ። አዲስ እየሰራ ያለነው ሳይት እንግዲህ ያው በፒያሳ ከአራዳ ፓርክ ፊት ለፊት ከፍሬንድሺፕ ፓርክ ደግሞ አጠገብ ነው የሚገኘው እና ከአብርሆት ቤተመጻሕፍት በቅርብ ርቀት ላይ ነው የሚገኘው እና ሎኬሽኑ በጣም ለየት ያለ ነው። እንግዲህ ፒያሳ እንደሚታወቀው በመሰረተ ልማቱ በጣም ከፍተኛ ጥራት ላይ የደረሰ ውበት ላይ የደረሰ ቦታ ነው። ኮሪደር ልማቱንም ብታይ እና ደግሞ ቱሪስቶች ራሱ በጣም እየመጡ የሚያዩት ቦታ ነው። በዚች ፒያሳ ላይ ነው እንግዲህ ይህንን ሪል ስቴት ይዘን የመጣ ነው ማለት ነው እና ሞሎችም አሉ ፒያሳ ላይ። ፓርኪንግ ችግር ምንም አይኖርም። ፓርኪንግም በጣም ትልቅ እየተገነባ ስለሆነ ማለት ነው። በእርግጥ ህንፃችን ውስጥም በቂ ፓርኪንግ አለ። ነገር ግን ፒያሳ እንግዲህ በተለያዩ ዘርፎችን ብትይ ከመዝናኛ ቦታ አንፃር ሪፍሬሽ ከማድረግም አንፃር ቆንጆ ሎኬሽን ነው በጣም ማለት ነው እና ይሄንን ተመራጭ አድርገው ነዋሪዎች ቤት ለመግዛት ሲመጡ ደግሞ በተለያዩ ቅናሽ ዋጋዎች ነው እየሸጥን ያለ ነው ማለት ነው። በጣም ጥሩ። እንግዲህ አዲሱ ሳይት ላይ ፒያሳ ደንበኞች ቢመጡ ከስንት ካሬ ጀምሮ እናንተ ጋር ማግኘት ይችላሉ? ያላችሁ የቤት አማራጮች ምን ይመስላል? በጣም ጥሩ ጥያቄ። በካሬ በ73,500 ብር ብቻ ነው የምንሸጠው ማለት ነው። በመሀል ፒያሳ እንግዲህ ማለት ነው በዚህ ዋጋ ማይገኝ ነው። እንደዚህ ቆንጆ ቦታ ሆኖ በጣም ተፈላጊ ሎኬሽን ሆኖ በዚህ ዋጋ መሸጥ እንግዲህ ለየት ያለ ነው እና ይህንን ደንበኞች መጥተው ቢጠቀሙ አይተው የቤት ባለቤት ቢሆኑ በጣም እንመክራለን። በጣም ማለት ነው እናበረታታለን። ቤቶች ደግሞ ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉ። በተለያዩ የካሬ አማራጮች አሉ።
በጣም ጥሩ። እንግዲህ አዲሱ ሳይት ፒያሳ ላይ የሚገኘው ሲንግል አፓርትመንት ነው ወይስ ኮምፓውንድ አፓርትመንት ነው? በምን አማራጮች ነው ለደንበኞች ልታስረክቡ ያሰባችሁት? ይዘን የመጣ ነው እንግዲህ ኮምፓውንድ አፓርትመንት ነው። 4 ህንፃዎች ይኖሩታል። በዚህ አማራጭ አቅርበናል። ኮምፓውንዱ ደግሞ የልጆች መጫወቻ ይኖረዋል፣ ጂም እና ስፓ። ኮሜርሻል ውስጥ ደግሞ የተለያዩ ሞሎች አሉ። ነዋሪው እዛው የፈለገው የሚያገኝበት ማለት ነው። የውበት ሳሎኖች ቢሆኑ፣ ፋርማሲዎች፣ ሁሉንም ያማከለ ነው። ነዋሪዎቻችን እዛው የሚፈልጉትን እንዲያገኙ እዛው ውስጥ አሟልተናል ማለት ነው። እና ፓርኪንግ ተጨማሪ ቤዝመንት 2 አለው። በጣም ጥሩ። ምናልባት የመብራት መቆራረጥ ችግር ቢያጋጥም እናንተ ጋር በምን መልኩ ነው ልትፈቱ ያሰባችሁት? ያው ብዙ ጊዜ ደንበኞች ሲገዙ የሚጠይቁትን ጥያቄ ይሄ ነው ብዬ አስባለሁ እና በጣም ጥሩ ልክ ነሽ። የመብራት መቆራረጥ ምንም አይኖርም። ምክንያቱም ባካፕ ጀነሬተር ይኖረዋል አፓርትመንታችን። ምንም አይነት የመብራት መቆራረጥ አይኖርም። ሊፍት 3 ይኖረናል። ለሊፍቱ ራሱ ባካፕ ባትሪ ይኖረዋል እና አንደኛው የእቃ ነው የሚሆነው። ጥራቱን የጠበቀ ሊፍት ነው የሚሆነው ማለት ነው። ኮምፓውንዱ ደግሞ በጣም በቂ ብርሃን ያለው ነው። ኮምፓውንዱ ስላችሁ ህንፃዎቹ፣ እያንዳንዱ ህንፃዎች ቤቶቹ ማለት ነው ኦፕን ዳውን ነው የሚሆነው። በቂ ብርሃን የሚያገኝ ቆንጆ ብርሃን ያላቸው ቤቶች ናቸው። ቤቶቹም ጥራታቸውን የጠበቁ ናቸው የሚሆኑት። እንግዲህ ፒያሳ በጣም ጥራቱን ጠብቆ እየተገነባ ያለ እየለማ ያለ ቦታ ነው አሁን ላይ እና ይህንን ታሳቢ አድርገን እኛ የምንገነባው ህንፃ በጣም ጥራቱን ጠብቆ ለየት ብሎ ሰው በጣም ወዶት የሚያየው ነዋሪውም ደግሞ በጣም ወዶት የሚኖርበት ዲዛይኑ በጣም ቆንጆ አድርገን ያንን ታሳቢ አድርገን በከፍተኛ ጥራት ነው እየሰራን ያለ ነው። ስለዚህ እነዚህ ፋሲሊቲዎች ተሟልተውላታል ማለት ነው አዲሱ ፒያሳ ሳይት ላይ? በጣም ትክክል። ሁሉንም ፋሲሊቲዎች ያሟላ ነው። በጣም ጥሩ። ምናልባት ቅድም ያነሳ ነው አንድ የካሬ አማራጮችን ነው እና በተብራራ መልኩ እናንተ ጋር ቢመጡ ከባለ 1 እስከ ባለ 3 መኝታ በስንት ካሬ አማራጭ ያገኛሉ? ዋጋውስ ምን ያህል ነው? በጣም ጥሩ። ከባለ 1 እስከ ባለ 3 መኝታ አማራጮች አሉ። ባለ 1 መኝታ 49 ካሬ አማራጭ አለን። ባለ 2 መኝታ ደግሞ በ80 ካሬ እና በ95 ካሬ አማራጭ አለን። ባለ 3 መኝታው ደግሞ 115 ካሬ እና 130 ካሬ አማራጭ አለን። እንግዲህ በጣም በአፎርዳብል ፕራይስ ነው እነዚህ ቤቶች የምንሸጠው ማለት ነው። አሁን ባደረግነው በጣም ታላቅ ቅናሽ ምክንያት እንግዲህ 70% ለሚከፍል ክላይንታችን 30% እኛ ካምፓኒው ኦፍ ያደርጋል ማለት ነው። እኛ ከቨር እናደርጋለን። በዚህም ባለ 1 መኝታው 3.6 ሚሊዮን ጠቅላላ ክፍያ ይሆናል። በቅድመ ክፍያ ደግሞ 15% ቅድመ ክፍያ ይቻላል። 15% ቅድመ ክፍያው ደግሞ 770 ሺህ ብር ይሆናል ለባለ 1 መኝታው። ባለ 2 መኝታው ደግሞ ጠቅላላ ዋጋው 5.8 ሚሊዮን ብር ብቻ ይሆናል። ቅድመ ክፍያ ደግሞ ወደ 840 ሺህ ብር ይሆናል። 10% ቅድመ ክፍያ ማለት ነው። ባለ 3 መኝታው ደግሞ 8.4 ሚሊዮን ብር ጠቅላላ ዋጋው ይሆናል። ቅድመ ክፍያው ደግሞ 1.2 ሚሊዮን ብር። ይሄ እንግዲህ በመሀል ፒያሳ እንዲህ አይነት ዋጋ ማግኘት ማይገኝ እድል ነው እና ይህንን ክላይንቶቻችን፣ ደንበኞቻችን ይህንን አይተው ይመጡ ያገኙታል ማለት ነው። በዛ ላይ ደግሞ ጥራቱን የጠበቀ በጣም በከፍተኛ ጥራት የሚገነባ ቤት ነው። እንግዲህ ይህንን መጥተው ተመልክተው ይህንን የመሰለ ቤት የራሳቸው ያደርጉ ብዬ እመክራለሁ። በጣም ጥሩ። እንግዲህ እናንተን ለየት ከሚያደርጋችሁ አንዱ ያከፋፈል ሂደታችሁ ከባንክ ብድር ጋር እንዲሁም ደግሞ ከብዙ ነገሮች ጋር የተመቻቸ እንደሆነ ሰምቻለሁ እና እስኪ ያከፋፈል ሂደቱንም በዚሁ ለተመልካቾች ብናጋራ። በጣም ጥሩ። 40% የባንክ ብድር አመቻችተናል። የረጅም ጊዜ አከፋፈል ለሚፈልጉ ደንበኞቻችን ማለት ነው። ስለዚህ 40/60 አከፋፈል አለን ማለት ነው። 60%ቱን በ2 ዓመት ተኩል ይከፍሉና ቀሪውን ደግሞ 40% ቤቱን እየኖሩበት ቀስ ብለው በረጅም ዓመት መክፈል እንዲችሉ አመቻችተናል ማለት ነው። አከፋፈሉ ላይ ደግሞ ከ10% ቅድመ ክፍያ ጀምሮ መክፈል ይችላሉ። ሌላው ደግሞ እዚህ ጋር ያለን ቅናሽ 25% ሲከፍሉ 5% ቅናሽ አለን። 50% ለሚከፍል ደንበኛችን 10% ቅናሽ አለን። 70% ለሚከፍል ደግሞ 30% ቅናሽ ማለት ነው። ቅድም እንደነገርኳችሁ 30%ቱን ድርጅቱ ከቨር ያደርገዋል። እንዲህ አይነት ያከፋፈል ሂደት አለ። በጣም ጥሩ ነው። ሁሉንም ሰው አፎርድ ያደረገ አከፋፈል ሂደት ነው ያለን።
በጣም ጥሩ እንግዲህ በዚህ በሪል ስቴት ዘርፍ ላይ እንግዲህ ብዙ አልሚዎች አሉና ምናልባት የእናንተን ሪል ስቴት ከሌሎች ሪል ስቴት ለየት የሚያደርገው ምንድነው ብለሽ ታስቢያለሽ? በጣም ጥሩ ብዙ ለየት የሚያደርጉ ነገሮች አሉ። በዋናነት በጣም በጥራትና በኳሊቲ ማስረከባችን ነው። እንዲሁም ደግሞ በታማኝነት ማለት ነው። ሌላው ደግሞ በመሀል ፒያሳ መገኘቱ ነው። በዛ ላይ ደግሞ በፓርኮች የተከበበ መሆኑ እንዲሁም ሁለተኛ ስሙ አራዳ ፓርክ ሜሪት ሪል ስቴት ነው የሚባለው። እንዲሁም ደግሞ ትንሽ ወጣ ቢሉ አብርሆት ቤተ መጻሕፍት አለ። በዛ ላይ ደግሞ አራዳ ፓርክ ውስጥ ሳይክል ልንዳ ቢሉ ወይም ደግሞ መዝናኛ ቦታ ቢፈልጉ ሪፍሬሽ ማድረግ ቢፈልጉ እንዲሁም ደግሞ ልጆች ልጫወት ቢሉ ብዙም ሳይርቁ እዚያው አካባቢ ባሉበት ፓርክ መዝናናትና መጫወት የሚችሉበት ለየት ያለ ቦታ ነው ማለት ነው። ሌላኛው ለየት የሚያደርገን ነገር ደግሞ አከፋፈላችን በጣም ይለያል ማለት ነው። የአከፋፈል ሂደቱ ፕሮግረስ ቤዝድ ነው። ፕሮግረስ ቤዝድ ማለት የግንባታውን ሂደት እያዩ ነው የሚከፍሉት ማለት ነው። በታይም ቤዝድ ሆኖ ብሩን በዚህ ጊዜ አምጣት የምንልበት ምንም አይነት ምክንያት የለም። ሌሎች አካባቢዎች ላይ እንደዛ ይጠየቃል። ነገር ግን እኛ ፕሮግረሱን እያዩ የግንባታውን ሂደት እያዩ 5 ስላብ ስንሞላ ልንጠይቅ እንችላለን። ከዛ ድጋሚ አምስተኛ ስላብ ሲሞላ እንደዛ እየጠየቅን ነው ማለት ነው አከፋፈሉ የምናደርገው። በዛ ሂደት ይሆናል። ይህንን ይመስላል እንግዲህ የቀረ የሚለው ደግሞ ለየት የሚያደርገን 40% የባንክ ብድር ማመቻቸታችን። ይህ ደግሞ ረጅም ጊዜ አከፋፈል የሚፈልግ ክላይንት ይኖራል እና ይህንን ተጠቅሞ ደግሞ በረጅም ጊዜ አከፋፈል ምንም ሳይጨናነቅ ክፍያውን መጨረስ ይችላል። ይህንን ይመስላል እንግዲህ። በጣም ጥሩ እንግዲህ ሳይቱ የሚገኘው እዚሁ መሀል ፒያሳ ላይ ነው እና ያለውን ፕሮግረስ እንዲሁም ደግሞ ሌሎች ተጨማሪ ጥያቄዎችን ደግሞ ሳይቱ ላይ ብናነሳ ደስ ይለኛል። በጣም ጥሩ ሀሳብ። ሄደን ሳይቱ ማየት እንችላለን። እሺ። አሁን ሳይቱ ላይ ተገኝተናል። እንደምታዩት እንግዲህ በጣም በፍጥነት እየተገነባ ነው ያለው። ሌት ተቀን ነው እየገነባን ያለ ነው። እዚህ ፕሮግረስ ላይ እንግዲህ የደረሰው በጣም በአጭር ጊዜ ነው። ቤዝመንት ፋውንዴሽኑን ጨርሰን ቤዝመንቱን እንግዲህ በጣም እያፋጠንን ያለ ነው። ይሄንን ይመስላል እንግዲህ አሁን ሳይቱ ያለበት ፕሮግረስ ማለት ነው። በጣም ጥሩ እንግዲህ እንደምመለከተው ከሆነ በስራ ላይ ነው የሚገኙት፣ እየተሰራም ነው እና መቼ ነው ለደንበኞች ልታስረክቡ ያሰባችሁት ዴሊቨሪ ታይም? ዴሊቨሪ ታይማችን እንግዲህ ጥራቱን ጠብቀን በደንብ ገንብተን በ2 ዓመት ተኩል ነው ለማስረከብ ያሰብነው ማለት ነው። ዴሊቨሪያችን በ2 ዓመት ተኩል ይሆናል። ባልነው ሰዓትም እናስረክባለን። በዛ ላይ ደግሞ ፒያሳ ላይ የተቀመጠ ጊዜ ገደብ አለ። እዚህ አካባቢ በደንብ እየለማ ነው፣ ብዙ ፕሮጀክቶች ቶሎ ይለቁ ተብለዋልና በሰዓቱ ለደንበኞቻችን እናስረክባለን። በጣም ጥሩ። ቤትን ስናስብ እንግዲህ የጥራትም ጉዳይ አብሮ የሚነሳ ጉዳይ ነውና እነዚህም ቤቶች ስታስገነቡ በምን ያህል የጥራት አማካኝነት ነው ለደንበኞች ሰርታችሁ ለማስረከብ ያሰባችሁት? በጣም ጥሩ ጥያቄ ነው የጠየቅሽኝ። ይህንን ጥራትን ስናነሳ እንግዲህ ከውጭ ባስመጣናቸው ከፍተኛ ጥራት ባላቸው ኮንስትራክሽን ማቴሪያሎች ነው እየገነባን ያለ ነው። ኮንስትራክሽን ማቴሪያሎቹ ደግሞ ሁሉም ገብተው እንግዲህ ቁጭ ብለው እየተጠቀምንባቸው ነው ያሉት እና ደግሞ ከቻይና ጃንግሱይ ካምፓኒ ጋር አንድ ላይ ሆነን ነው እየሰራን ያለ ነው እና ይህ ደግሞ ጥራቱንም ጠብቆ ፍጥነቱንም በደንብ እንዲያስጠብቅ አድርጎ ቶሎ እንድናስረክብ ይረዳናል ማለት ነው። ሌላው ደግሞ ፖስት ቴንሽን ቴክኖሎጂ እንጠቀማለን። ይህ ቴክኖሎጂ እንግዲህ አሁን ላይ በጣም የተራቀቀ ነው። ምንም አይነት ኮለን ቤቱን እንዳይረብሸው ቆንጆ እይታ ቤቱ እንዲኖረው የሚያደርግ ነው። እንዲሁም ደግሞ ስትሪንግዙን ጠብቆ ቦታውን ደግሞ ዋይዝሊ እንድንጠቀም የሚያደርገን ነው ማለት ነው። ቤቶቹን እንግዲህ ደንበኛው ነዋሪው ሲኖርበት በጣም ቆንጆ ሆኖ ዲዛይኑም ተጠብቆ እየወደደው እንዲኖረው የሚያደርግ ቴክኖሎጂ ነው። እንግዲህ እሱን እንጠቀማለን። በጣም ጥሩ እንግዲህ የምንገኘው መሀል ፒያሳ ላይ ነው እና ደንበኞችም ሲገዙ ሎኬሽን ዋይዝ ነው የመጀመሪያ ጥያቄያቸው ብዬ አስባለሁ እና ምናልባት እዚህ ፒያሳ ላይ ደንበኞች ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው? ደንበኞች እዚህ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ እንግዲህ ምንም ጥያቄ የለውም። ፒያሳ ላይ ነው የምንገኘው። ቢሸጡ ቢለውጡ በደንብ የሚያተርፉበት ነው። በዛ ላይ ደግሞ ለአከራይ ቢሉ እንኳን ዲፕሎማቶች፣ ቱሪስቶች በደንብ የሚፈልሱበት ቦታ ስለሆነ በደንብ የሚያተርፉበት ኢንቨስት ቢያደርጉ የሚጠቀሙበት ድርድር የሌለው ሳይት ነው ማለት ነው እና ደግሞ ከአካባቢው አንጻር ደግሞ በፓርኮች የተከበበ ነው። እንደምታዩት በግራም በቀኝም በአራቱም አቅጣጫ ፓርኮች ናቸው እና ደግሞ አብርሆት ቤተ መጻሕፍት በአቅራቢያችን አለ። ትምህርት ቤቶች ብትይ ደግሞ ሊሴ ገብረ ማርያም ትምህርት ቤት፣ ካቴድራል ትምህርት ቤት፣ የተለያዩ ትምህርት ቤቶች
በአቅራቢያ ይገኛሉ። ልጆች እንግዲህ እንደልባቸው በአቅራቢያቸው ባሉ ትምህርት ቤቶች እውቀትን እየቀሰሙ እየተዝናኑ እየተጫወቱ ደስ ብሏቸው መንፈሳቸውን እያደሱ የሚኖሩበት ሳይት ነው ማለት ነው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ማስተላለፍ የምትፈልጊ መልዕክት ካለ ትንሽ? ሁሉንም እንግዲህ አንስተናቸዋል፣ በዚህ ሳይት የሚገኙትን ጠቀሜታዎች ሁሉንም ማለት ነው። እና ማስተላለፍ የምፈልገው እንግዲህ ሳይታችን በጣም በፍጥነት በመገንባት ላይ ነው ያለው። የዚህ ቤት ባለቤት ለመሆን እንግዲህ ፈጥናችሁ ብትመጡ በጣም ጥሩ ነው ብዬ አስባለሁ ደንበኞቻችን። ምክንያቱም በሰዓቱ እናስረክባለን። በዛ ላይ ደግሞ 40% የባንክ ብድር አመቻችተናል። ለረጅም ዓመት ያከፋፈል ኦፈር አለው ማለት ነው። ሌላው ደግሞ 70% ቢከፍሉ 30%ቱን እኛ ከቨር እናደርጋለን። በጣም ምቹ ስርዓትን ያመቻቸ ነው እና ይህ በጣም ትልቅ እድል ነው። ፕሮሞሽናል ፕራይስ ነው ደግሞ ይዘን የመጣ ነው። ለጥቂት ቤቶች ብቻ ነው ደግሞ ያወጣ ነው እና ፈጥነው ቢመጡ ደንበኞቻችን እናስተናግዳቸዋለን። ቤት ለእንቦሳም ደግሞ ለማለት ያበቃናል ማለት ነው እና በፒያሳ የቤት ባለቤት ሁኑ ነው የምለው። በጣም ጥሩ። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛትና ማግኘት ይፈልጉ በምን አድራሻ ያገኛቸዋል? እንዲሁም ደግሞ ያስቀመጣችሁት ኦፈር ካለ በዚሁ ማያይዘሽ ብናነሳ። በጣም ጥሩ። 3 አይነት ግዢ የሚፈጽሙበት መንገድ አለ። እዚሁ ያሉ ደንበኞቻችን መጥተው በአካል አግሪመንት መፈጸም ይችላሉ። ሁለተኛው ደግሞ ከሀገር ውጭ ያሉ ዲያስፖራዎች በወኪሎቻቸው በኩል መጥተው ወኪሎቻቸው ለነርሱ ፈርመው መግዛት ይችላሉ ማለት ነው። ሌላኛው ደግሞ ውጭ ሀገር ባሉበት በዲኤችኤ ተላልከን ግዢ መፈጸም ይችላሉ ማለት ነው። ሶስተኛው ይሄንን ይመስላል። እንግዲህ በሀገር ውስጥም ከሀገር ውጭም ላሉ ደንበኞቻችን እጅግ በጣም ጥሩ ሳይት ነው ይዘን የመጣ ነው። ቤቶቹን እንግዲህ የራሳቸው ቢያደርጉ ይህንን ሁሉ ፋሲሊቲዎች ያገኛሉ ማለት ነው እና በዚህ በቅናሽ ዋጋ ቶሎ መጥተው የራሳቸው ቢያደርጉ ደስ ይለኛል በጣም። አድራሻችንን ለማግኘት ፒያሳ ነው። በዋናነት ደግሞ ስልክ ቁጥራችን ታች ላይ ይቀመጣል። በሱ በመደወል ቀጥታ ማግኘት ትችላላችሁ። ስለነበረን ቆይታ አመሰግናለሁ። እኔም ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን። መልካም ቀን። ውድ የገበያ ሚዲያ ተመልካቾቻችን በሜሪት ሪል ስቴት ተገኝተን ያላቸውን የቤት አማራጮች ዋጋ፣ የካሬ መጠን፣ በአጠቃላይ ሌሎች ጠቅልል ያሉ መረጃዎችን ሳይት ላይ እንዲሁም ደግሞ ቢሮ ላይ ተገኝተን ያደረግነው ቆይታ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ እነዚህን የቤት አማራጮች መግዛትና ማግኘት ከፈለጋችሁ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልኝ።